በዓለም ዙሪያ ያላችሁ ሄሉ እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም ወዳጆች ሰላም እንዴት ናችሁ? ይህንን ቪዲዮ ሰብስክራይብ፣ ሸር በማድረግ ለብዙ ሰው አሰሙ፣ አዳርሱ። ድጋፋችሁን ኮሜንት ላይ አስቀምጡልን። ኩክየለሽ ማርያም ገዳም ነው ያለው። ኩክየለሽ ማርያም ገዳም እንግዲህ በዚህ ሰዓት ምን እየተሰራ ነው፣ ከዚህ በፊት ምንድነው የሚለውን ከአባቶች እንሰማለን። አባቶቻችን እንግዲህ ያለውን ነገር ያሳውቁናል። አባታችን እስኪ ያለውን ነገር እዚህ ቦታ እንዳጠቃላይ ልማቱ ምን ይመስላል የሚለውን በደንብ አድርገው ይንገሩን። እንግዲህ የእግዚአብሔር ቤተሰቦች የምንገኘው በኩክየለሽ ማርያም ገዳም ነው። ኩክየለሽ ማርያም ገዳም እንግዲህ ብዙ የልማት ስራዎች ቀደም ሲል ተቋርጦብን ነበረ። ነገር ግን በአሁን ሰዓት በአጭር ጊዜ ውስጥ እንግዲህ የምታዩትን መንገድ ማለት ነው ላይ ጋሪ ተራ የሚባል አለ። ወደ 2 ኪሎ ሜትር የሚሆን መንገድ በአንድ ሳምንት ውስጥ እንግዲህ ታርሶ እየተሰራ ይገኛል ማለት ነው። ለዛም ለመንገዱ የሚያስፈልጉ ማቴሪያሎች ብረት፣ ድንጋይ፣ ስብንቶ፣ አሸዋ የተለያዩ ነገሮች እንግዲህ ገዳሙ እያቀረበ ይገኛል። ነገር ግን ገዳሙ ይህንን ስራ ሲሰራ ገዳሙ ራሱን እንዲችል ማለት ነው ራሱን እንዲችል የአጭር ጊዜ የረጅም ጊዜ እቅድ ይዞ ነው እየሰራ ያለው። ነገር ግን በአጭር ጊዜ አቅዶ የተነሳቸው ከልማት አንዱ ስራ እንግዲህ ዋነኛው መንገድ ነው። መንገድ እንግዲህ ለሰው ልጅ አስፈላጊ ነው። ወደዚህ ቦታ ላይ የታመሙ አቅመ ደካሞች እናቶች፣ አባቶች፣ ደካሞች እንግዲህ እንደፈለጉ በመኪናም ቢሆን በባጃጅም ቢሆን መጥተው እንግዲህ ቀጥታ ቤተክርስቲያኑ ድረስ እንዲገቡ ገዳሙ ድረስ የሚያስገባቸው መንገድ እንግዲህ እየተሰራ ይገኛል። ይሄ እንግዲህ አዲስ መንገድ ነው፣ ቀድሞ ያልነበረ ነው። ድልድዩንም እናሳያቸዋለን። የአጭር ጊዜ ልማት ይሄ ነው እንግዲህ። በመቀጠል እንግዲህ እንዲሁም ከዚህ ጎን ለጎን ምንያምር ቅዱስ ገብርኤል ፍልፍል ዋሻ ቤተ መቅደስ እንግዲህ የተፈጠሯዊ አደጋ እንግዲህ ተንዶብናል፣ ተሰንጥቆብናል፣ የመፍረስ አደጋ ገጥሞታል እና ያም ጎን ለጎን ታስቦ እየተሰራ ይገኛል ማለት ነው። ሌላው እንግዲህ ሌላው ልማት ወደ እመቤታችን ደረጃ ስንወርድ እንግዲህ ያ ደረጃውም እንደዚሁ ተሰንጥቆ ይገኛል። እንግዲህ እሱንም ማደስ ነገር ነው። ከዛ ውጭ እንግዲህ ይህ ገዳም ብዙ የአርሶ አደር መሬቶች አሉ። እንግዲህ ያንን የአርሶ አደር መሬቶችን እንግዲህ ካሳ እየሰጠ ገዳሙን እያስፋፋ ይገኛል ማለት ነው እና ብዙ መሬቶች እንግዲህ ወደ በዚህ በዘንድሮ ዓመት ብቻ ወደ 6 ሄክታር ካሳ እየከፈለ እየሰጠ ማለት ነው ገዳሙን እያሰፋ ይገኛል ማለት ነው። ይህ ታላቅ ገዳም ነው። እንግዲህ እዚህ ቦታ ላይ ብዙ ህዝበ ክርስቲያኖች ወደፊት እንደሚመጡ ንግርት ትንቢት ስላለ ከዛ አንፃር እንግዲህ ቀኑ ደርሶ እግዚአብሔር ፈቅዶና ወዶ በዚህ ሰዓት ያ እየተሰራ ይገኛል ማለት ነው። ስለዚህ እናንተም በዚህ ሰዓት ከልማቱ ጎን ከገዳሙ ጎን በመሆን እንግዲህ ያቅማችሁን እንድታግዙን እንድትረዱን በሐሳብ በጉልበት በገንዘብ በተለያየ ነገር እንድታግዙን በእግዚአብሔር ስም ወላዲተ አምላክ መልእክት እናስተላልፋለን። አካውንት ቁጥሩን ከስር እናስቀምጥላችኋለን ማለት ነው። ይህን ይብረት ገባ እንግዲህ ባለ 20 ይባላል። እንግዲህ ይሄን አንድ ወንድማችን ነው በጎ አድራጊ ይገዛልን ያበረከተልን። እንዲሁም እዚህ ጋር የምታዩት ድንጋይ ታች ደግሞ ወረድ ስንል ለድልድዩ የሚያስፈልጉ እቃዎች ነው። እንግዲህ ይሄ ታችም አጥሮች የተለያዩ ነገር እንግዲህ እገዛ እርዳታ አድርጎልናል እና አሁንም ሁላችሁንም እንግዲህ እገዛችሁ አይለየን እንላለን። ማለት የሚገርም ነገር መኪና ብዙ ጊዜ ወደዚህ ሲገባ ይቸገራል። እንግዲህ ብዙም ምቹ ስላይደለ መንገዱ በጣም አስቸጋሪ ነበረ። ነገር ግን በዘንድሮ ዓመት እንግዲህ በአጭር ጊዜ ውስጥ 15 ቀን ባልሞላ ጊዜ ውስጥ እንግዲህ ይህ ስራ እኛም ስንመኘው የነበረው የልማት እንቅስቃሴ ነገር እንግዲህ እየተሰራ እየተከናወነ ይገኛል። እንግዲህ ይሄ በጣም ዳገት እንዲሁም ደግሞ ያንሸራተተ ነበር። ብዙ ጊዜ መኪኖች ሲገቡ ወደዚህ ይቸገሩ ነበርና ብዙ ጊዜ አይገቡም፣ ላይ ነው የሚቆሙ ዳገቱ ላይ። ነገር ግን በአሁኑ በዘንድሮ ዓመት በዚህ በአጭር ጊዜ ውስጥ እንግዲህ ይሄ መንገዱ ተጠርጎ አሁን ሰሌክት መጥፋትና ወደ መጨረሻው ስራ ነውና የቀረን የመጥረጉ እንግዲህ የመጀመሪያው ዙር ስራ ተሰርቷል ማለት ነው። ነገር ግን ገና ሌሎች ብዙ ስራዎች ይቀራሉ ማለት ነው። ማሽን አሁን በዚህ በተለያዩ በአንዳንድ ነገሮች ምክንያት እንግዲህ ቆሞ ነው የሚገኘው። ነገር ግን አሁን ስራ ይጀምራል ማለት ነው ከበዓል በኋላ። የምታዩት እንግዲህ ብዙ በጥቂቱ እንግዲህ ለዚህ ለድልድዩ የሚያስፈልጉ የማቴሪያል እቃዎች እንግዲህ ለዚህ ስራ የሚያስፈልጉ እንግዲህ ብዙ ነገሮች ናቸው። ከዛ ውስጥ እንግዲህ ይሄ ፊኖ፣ ጠጠር፣ ድንጋይ በአንዳንድ ወንድሞች እህቶቻችን እንግዲህ በጎ አድራጎት ይሄ ነገር ተደርጎልናል ማለት ነው። ይሄ እንግዲህ የመጀመሪያው ድልድይ ነው። እንግዲህ ብዙ ጊዜ ክረምት ይሄ ያለንበት ወንዝ የመጀመሪያው ወንዝ ነው ድልድይ መሰራት ያለበት።
ወደ ኩክየለሽ ማርያም አምስቱን ገዳማት ለመጎብኘት ክረምት ላይ በዚህ ጋር የሚመጣው ውሃ በጣም ከባድ ስለሆነ ፕሮቶኮሉን የጠበቀ ዘመናዊ ድልድይ ስለሚያስፈልገው ማህበራትም ሆናችሁ በጎ አድራጎቶች በዚህ ቅዱስ ስፍራ መታችሁ አሻራችሁን እንድታሳፍሩ የመጀመሪያው ወንዝ ነው። የመጀመሪያው ድልድይ መሰራት ያለበት ቦታ ላይ ነው ያለነው። ያው ከላይ እንደምታዩት መንገዱ ተጠርጎ ይሄ ደግሞ እዚህ ጋር ብዙ ወደ መሬት ትልቅ ቁፋሮ ያስፈልገዋል። ትልቅ ስራና ርብርብ የሚያስፈልገው የመጀመሪያው ወንዝ ይሄ ነው። ድልድዩ መሰራት ያለበት የመጀመሪያው ድልድይ ይሄ ነው። ይሄኛው የምትመለከቱት ሁለተኛው ድልድይ ነው። ይህን ድልድይ እንግዲህ ብዙዎች ህዝበ ክርስቲያኖችን የሚያሸጋግር ወደ ገዳሙ የሚያስገባ መግቢያ ላይ ያለው ነው። እንግዲህ ክረምት ላይ በጣም እየሞላ ብዙ ህዝበ ክርስቲያኖችን ያስቸግራል። ጎርፍ፣ የተለያዩ ነገሮች እንግዲህ ወደዚህ ቦታ ሲሻገሩ ያስቸግራልና በጊዜያዊ የተሰራ በእንጨት ድልድይ ነበረ። ነገር ግን አሁን በዘመናዊ መልኩ ሁለት ድልድዮች አሉ፣ ሁለት ወንዞች አሉ፣ መሸጋገሪያ ማለት ነው። ይሄ ምሳሌ ነው እንግዲህ ወደ እመቤታችንን ህዝበ ክርስቲያኖች እንግዲህ ከህመማቸው፣ ከችግራቸው፣ ከጭንቀታቸው ኃጢአታቸውን መብራን እንድታስወግድላቸው ከልጇ ዘንድ ማልዳ የሚሻገሩበት ነውና ስለዚህ እመቤታችን ደግሞ በምድርም በሰማይ የምታሻግር ከክርስቶስ የሰጠችን እናታችን ናትና እሷን በመብለው የሚመጡ ህዝበ ክርስቲያኖች እንግዲህ እዚህ ቦታ ላይ ያው ምቹ የሆነ ነገር ስለሚያስፈልጋቸው ብዙ አስቸጋሪ ነገሮች ነበሩ። ነገር ግን ይህ ገዳም ይህ ሰበካ ጉባኤ እንግዲህ ብዙ ልማቶችን አቅዶና አስቦ እየሰራ ይገኛል። ከዛም መሃል ደግሞ ትልቁ ይህ ድልድይ ነውና ለሰው ልጅ የሚያስፈልገው የመሻገሪያ አሁን ይህንን ድልድይ እንግዲህ ቁልፋሎ ልንጀምር ነው፣ ልቆፈር ነውና አሁን ወደ ስራ ልንገባ ነው። የመጀመሪያ ዙር እንግዲህ ተጠርጓል ማለት ነው። መንገድ ወይንም ድልድይ ለመጨረስ እንግዲህ ብዙ ነገሮች ያስፈልጋሉ። ከዛ ውስጥ እንግዲህ በማሽን የሚያስፈልጉት የመጀመሪያው እንግዲህ ይህንን ድልድይ ለመቆፈር እስካቫተርና ጃካመር ያስፈልገናል። በሱ ነው የሚቆፈረውና ይሄን ድልድይ ማለት ነው። ከዛ ውጪ ደግሞ መንገዱን ለማስተካከልና ለመጥረግ የሚያስፈልገን ግሬደር ነው። ከዛ በኋላ ሰሌክት ግረጋንት ከደፈ በኋላ ደግሞ መንገዱን የሚያስተካክልልን ደግሞ ሮሎ ያስፈልገናል። ከዛ ገረጋንት መጫኛ ደግሞ የሚያስፈልጉን ሲኖች ያስፈልጉናል ማለት ነው። እነኚህ ማሽኖች እንግዲህ ለዚህ መንገድ እንግዲህ እነኚህ ማሽኖች ስለሚያስፈልጉን ይህ ማሽን ያላችሁ ልታግዙን ትችላላችሁ ማለት ነው። እነኚህ ማሽኖች የሚከራዩት በቀን እንግዲህ ከ12000 እስከ 15000 ብር ነው በቀን የሚከራዩት። ይሄ መንገድ ሳምንት ሊፈጅ ይችላል፣ ከሳምንት በላይም ሊፈጅ ይችላል። እንግዲህ ጥናት ተደርጎ እንደዛ ነው። በሐሳብም ወይንም ደግሞ ይሄ ማሽን ያለን ሰዎች በገንዘብም በክራይ ያገዛችሁን ይሄንን መንገድ እንድንጨርስ ገዳሙ በቀን ቢያንስ የሚከፍለው እንግዲህ ለአንድ ማሽን ከ60000 ብር በላይ ይከፍላል። ይሄ መንገድ ሲሰራ በክራይ ስለሆነ ማለት ነው። ነዳጅ ናፍጣ እየሞላ ነው። የሙያተኛ የውሎ አበል እየከፈለ ነው። ይሄንን መንገድ ሲያሰራ 2 ኪሎ ሜትር ነው የመንገድ የሚሰራ። ድልድዮች 2 ናቸው። ቁፋሮው ለማስጀመር እንግዲህ ይሄ ቅድም የጠቀስናቸው ማሽኖች ያስፈልጉናል መንገዱን ለመጨረስ። ይሄንን ደግሞ ማሽኑ ያለን ሰዎች ማሽኑንም ለገዳሙ ለማበርከት ለአንድ ቀን ለሁለት ቀንም ሊሆን ይችላል። በሲኖ በተለያዩ ማሽኖች እንግዲህ ማገዝ ይቻላል። ከዛ ውጪ ደግሞ በገንዘብ እንግዲህ ይሄን ያህል የቀን ይሄን ያህል እንችላለን፣ ይሄን ያህል ከቨር እናደርጋለን ብላችሁ ደግሞ ስልክ ቁጥርም አካውንት ቁጥርም ከስር እናስቀምጥላችኋለን። በዛ እገዛ ማድረግ ይቻላል ማለት ነው። ይሄ ገዳም የሁላችንም ነው። አባቶች ጎን ቆምን እንግዲህ ይሄን ገዳም መጨረስ ያስፈልጋል። እነንን እንድትረዱን እግዚአብሔር ወላዲተ አምላክ ስም በኩክየለሽ ማርያም ስም እናሳስባለን ማለት ነው። እንድትረዱን ይቆየን።